በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት ሥርዓተ እምነትንና ክርስቲያናዊ ትውፊትን የሚያስተምር ሳምንታዊ የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ ከማህበረ ቅዱሳን የሬዲዮና የቴሌቪዥን ዝግጅት ክፍል በየሳምንቱ ያዘጋጀን የምናቀርበውን የሚያዝያ 9 2007 ዓ.ም የሬዲዮ ዝግጅት ይዘንላችሁ ቀርበናል። ዝግጅቱን ወደ እናንተ የማስተላልፈው እኔ ደመላሽ ኃይለ ማርያም ነኝ። ከመዛሙርቱ እጅጉን ተጨንቀው በጌታቸው መሞት በሐዘን ተመተው በተዘጋ ደጃፍ ተሰብስበው ሳለ እጆቹን ዘርግቶ ሰላም ለእናንተ አለ። ጌታ ተነስቷል እልል በሉ አምላክ ተነስቷል የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። በቅድስት ቤተክርስቲያናችን ከጌታ ትንሣኤ እስከ ዕርገት ያሉት ዕለታት ዘመነ ትንሣኤ ወይንም ፋሲካ ይባላሉ። በእነዚህ ዕለታት የሚዘመሩት መዝሙሮች ሞትን፣ ትንሣኤን፣ ስቅለትንና የመሳሰሉትን የሚያወሱ ይሆናሉ። ለአብነት ያክል ከፊት ለፊታችን የሚገኘው እሁድ ዳግም ትንሣኤ ይባላል። ይህ ዕለት እንደ ትንሣኤ ይከበራል። በትንሣኤ ዕለት የሚባለው ቃል እግዚአብሔር ሳይለወጥ በሙሉ በዚህ ቀን ይደገማል። ከዚህም ሌላ መጠሪያ ስሞች አሉት። ፈጸምነ ይባላል። በተጨማሪም የሐዋርያዊው ቶማስ ምስክርነት የሚታሰብበት ነው። ቀጣዩ ዝግጅት ይህንን ተመለከተ ይሆናል። ዝግጅቱን ያዘጋጀልን ባልደረባችን ደጀኔ የፈጠነ ሲሆን ቆይታ ያደረገው ደግሞ ከዲያቆን ያረጋል አበጋዝ ጋር። ዝግጅቱን አድምጠን ከኔ ጋር ተመልሰን እንገናኛለን። ለሰው ልጆች በምድር ሆነ
እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዛሬው ዝግጅቴ ከዲያቆን ያረጋል አበጋዝ ጋር በትንሣኤ ዙሪያ ቆይታ አድርጋለሁኝ። አብራችሁን በመቆየት ዝግጅቱን ተከታተሉ ዘንድ በአክብሮት ጠይቃለሁ። ዝግጅቱን ያዘጋጀውላችሁ ደጀኔ ፈጠነ ነኝ። ክርስቶስ ተነሳ መድኃኒታችን ኢየሱስ ክርስቶስ በኃይሉ ሞትን ድል አድርጎ ከተነሳ በኋላ በተለያዩ ጊዜያት ለተለያዩ ሰዎች ትንሣኤውን ገልጧል፣ ታይቷቸዋል። በተለየ ግን ለሐዋርያቱ በተጋቤቱ ሳሉ የተገለጠበት ዕለት ዳግም ትንሣኤ እየተባለ ይገለጣል። ይሄ ዕለት ትንሣኤ ተብሎ መነገር ይችላል ወይ? እና ከሌሎቹ ከትንሣኤው በኋላ ካረጋቸው መገለጦች የተለየ የሚሆንበት ሁኔታ አለ ወይ? መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት ከትንሣኤ በኋላ ይገለጥላቸው የነበረው አገላለጥ ከትንሣኤው በፊት አብሯቸው እንደነበረው አይነት አገላለጥ አይደለም። ይህን በመጀመሪያ ማስተዋል ያስፈልጋል። ጌታችን ከመሞቱና ከመነሳቱ በፊት ከሐዋርያት ጋር አብሯቸው ይውላል፣ አብሯቸው ያድራል። ሁሉ ነገሩ ከነሱ የተለየ አልነበረም፣ እነሱም ከሱ የተለዩ አልነበሩም። ከትንሣኤ በኋላ ግን ይገለጥላቸው የነበረው ሁለት መሰረታዊ ነገሮችን በአማከለ ሁኔታ ነበር። አንደኛው ከዛ በፊት እንደነበረው አይነት ህይወት ነው እንዳይሉ በፊት አብሯቸው ይውል፣ አብሯቸው ያድር፣ አብሯቸው ይበላ እንደነበረው አብሯቸው አልዋለም፣ አላደረም፣ አልበላም። ይሄ ለምንድነው? ከትንሣኤ በኋላ ያለው ህይወት ክርስቶስ ከተነሳ በኋላ ሰውነቱ መሞት፣ መታመም፣ መራብ፣ መጠማት፣ ማዘን፣ መተከዝ፣ መድከም በሌለበት ሰውነት በከበረ ሰውነት ወይም ግሎሪፋይድ ቦዲ ነው የተነሳው። መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በፊት ሰውነቱ ከኃጢአት በስተቀር ፍጹም ሰውን ስለሆነ በማንኛውም ሰው ላይ የሚሰማው ሐዘን፣ ትካዝ፣ መራብ፣ መጠማት እንደዚህ ነገሮች ነበሩበት። ከትንሣኤ በኋላ ግን እነዚህ ነገሮች ላይኖሩበት፣ መብላት፣ መጠጣት እንዲህ ያሉ ነገሮች ላያስፈልገው ሆኖ ነው የተነሳው። ይሄ ለእኛም አብነት ነው። ምክንያቱም የተነሳው የእኛን ትንሣኤም ነውና በእኛ ሰውነት ስለሆነ የተነሳው እንጂ በባህሪውማ መነሳትም መሞትም አያስፈልገውም። ያደረገው ነገር ሁሉ ለኛ ነው። እኛም ከትንሣኤ በኋላ በዚህ ዓለም ስንኖር አሁን እንዳለው አኗኗር መብላት፣ መጠጣት፣ መራብ፣ መጠማት እንዲህ ያለ ነገር ሳይኖርብን እንደምንኖር የሚያሳይ ነበር። ጌታችን ሲነሳ መቃብሩን ክፈቱልኝ፣ ድንጋይን አንሱልኝ፣ እቀፉ ይደግፉኝ ብሎ አይደለም። በተዘጋ መቃብር ነው ጌታችን የተነሳው። መቃብሩ ላይ አይሁድ ያስቀመጡት ድንጋይ መተው ያንከባለሉት መላእክት ናቸው። ሰዎች አይተው ጌታችን በመቃብሩ የሌለ መሆኑን አይተው መነሳቱን እንዲያምኑ ነው። ለሰው እርዳታ ነው እንጂ ጌታችን የተነሳው መቃብሩ እንደታተመ ነው። ስለዚህ እኛም ከትንሣኤ በኋላ ስንነሳ በህቱም መቃብር ነው የምንነሳው እኛ። ስለዚህ ያንን ለማሳየት ጌታችን ከትንሣኤ በኋላ ያለው አነሳሱ፣ ያለው ህይወቱ፣ ያለው ሁኔታ ከትንሣኤ በፊት እንደነበረው ነው ብለው እንዳያስቡ በዛው ሰውነት ግን በከበረ ሁኔታ መነሳቱን ለማሳየት አብሯቸው አልዋለም፣ አላደረም። ስለዚህ የተገለጠላቸው ጥቂት ጊዜ ነው። በጉባኤ በቤተክርስቲያናችን ትምህርት እንደሚነገረው ጌታችን በጉባኤ ለሐዋርያት የተገለጠላቸው 3 ጊዜ ነው። የትንሣኤ ዕለት፣ ከዛ ደግሞ በሳምንቱ፣ ከዛ ደግሞ የጥብርያዶስ ነው። ይሄ አንደኛው ነው። ሁለተኛ ግን ጌታችን ከትንሣኤ በኋላ ለሐዋርያት ጨርሶ ደግሞ አልራቃቸውም። በከበረ ሰውነት ስለተነሳ ከዛ በፊት እንደነበረው አኗኗር አይነት ስላልሆነ ፈጽሞ ሳይገለጥላቸው አልቀረም፣ ተገልጦላቸዋል። 3 ጊዜ በጉባኤ ማለት ነው። እንደገና ደግሞ ጌታችን የተነሳው በተለየ ሰውነት ነው እንጂ እንደዛማ ባይሆን ኖሮ አስቀድሞ ይበላ ይጠጣ ነበር። ከትንሣኤ በኋላ አልበላም፣ አልጠጣም። ስለዚህ ሰውነቱን አላስነሳውም። ቢያስነሳውማ ኖሮ ሰውነቱ ሳለ ይበላ ይጠጣ እንደነበረ ይበላ ይጠጣ ነበረ። ስለዚህ ጌታችን ሰውነቱን አላስነሳውም የሚሉ መናፍቃን መግቢያ በር እንዳያገኙ ደግሞ ጌታችን ሰውነቱን አዋህዶ በመለኮቱ ያስነሳው መሆኑን ለማሳየት ደግሞ ከትንሣኤ በኋላ ጌታችን ከደቀ መዛሙርቱ ጋር አብሮ ተገልጦላቸዋል፣ በልተዋል። እንዲያውም በጥብርያዶስ ሲገለጽ የተጠበሰ አሳ አዘጋጅቶ ጠብቋቸዋል።
ያኔም በልቷል። የበላው ግን ከትንሣኤ በፊት እንደነበረው አይነት አይደለም። ሰውነቱን ጥሎት ተነስቷል። ቅድም ለመግለጽ እንደሞከርኩት ሰውነቱን ማይዞት ቢነሳ ኖሮ ይበላ ነበረ። ስለዚህ ስላልበላ ሰውነቱን አላስነሳም የሚሉ መናፍቃን መግቢያ እንዳያገኙ ጌታችን ሰውነቱን አክብሮ በማህፀነ ድንግል ማርያም በተፈጸመው ተዋህዶ አንድ ስለሆነ መለኮት ከትስብእት ትስብእት ከመለኮት ጋር አንድ ስለሆነ መለኮት ግን የተዋሃደው ትስብእት ያስነሳው መሆኑን የራሱን ስጋ ለማሳየት ነው። ስለዚህ ጌታችን ከትንሣኤ በኋላ ያደረጋቸው ነገሮች በእነዚህ ሁለት መሰረታዊ ነገሮች ዙሪያ ወይም ማዕከል ያሉ ናቸው። እነዚህ ምንድናቸው? ቅድም እንደገለጽኩት ከትንሣኤ በኋላ ያለው ህይወት ከዛ በፊት እንደነበረው ነው እንዳይሉ በተለየ ሁኔታ፣ ግን ደግሞ ከትንሣኤ በኋላ ያለው ህይወት የተለየ ነው በሚል ደግሞ ባይበላ ባይጠጣ ኖሮ አልበላም አልጠጣም ስለዚህ ሰውነቱን አላስነሳውም እንደዚህ እንዳይሉ እነዚህን ሁለት ጽንፎች በሚያረቅ ሁኔታ ነው ጌታችን ለደቀ መዛሙርቱ የተገለጠላቸው። በጉባኤ 3 ጊዜ ቢገለጥላቸውም ግን ለአንዱም ለሁለቱም በተለያየ ሁኔታ፣ ለምሳሌ በኤማሁስ መንገደኞች ለሁለቱ ተገልጧል። እንዲህ ባለ ሁኔታ በተለያየ ሁኔታ እሱ ቢያወቀ ሲገለጥላቸው ነበረ። በትንሣኤ ተገልጦላቸዋል። በትንሣኤ ሳምንት ደግሞ ቶማስ በትንሣኤ ዕለት ስላልነበረ ሁለተኛ ጌታችን ተገልጦ ለቅዱሳን ሐዋርያት ሰላም ለእናንተ ይሁን ብሎ ትንሣኤውን በገለጠላቸው ጊዜ ከዛ በፊት ቶማስ ተጠራጥሮ ስለነበረ ለዚህ ለቶማስም ለማስረዳት ነው። ቶማስ ሐዋርያት ተሰብስበው በነበረበት ጊዜ በትንሣኤ ማለት ነው የትንሣኤ እሁድ አልነበረም እና ጌታችን መጥቶ ሰላም ለሁላችሁ ይሁን አለን። ተነስቶ አየ ነው የተወጋ ጎኑን የተቸነከሩ እጆቹን አየናቸው አሉት። በዚህ ጊዜ ቶማስ ተጠራጣሪነትም ስለነበረበት እንዲያውም ቶማስ ደግሞ ጥንት የተጠራው ከሰዱቃውያን ወገን ስለነበረ ሰዱቃውያን ደግሞ ትንሣኤ ሙታን የለም ባዮች ስለነበሩ ያርሾ ስላለቀቀው እኔ እንደው የምትሉትን አላምንም፣ የተወጋ ጎኑን የተቸነከሩ እጆቹን ካላየሁ በጎኑም ጣቴን አስገብቼ ካልሆነ አላምንም ብሎ ስለነበረ ጌታችን የቶማስን ችግር ለመፍታት የአንድ ሰው መጥፋት የአምላካችን ደስታ አይደለምና አንድ ሰው እንዳይጠፋ 99ን ትቶ መጥቷልና አሁን ለቶማስ ያን ጥያቄ ለመመለስ በቶማስ አንጻር ደግሞ እንደዚህ የሚጠራጠር ህሊና ላላቸው ሁሉ መልስ ለመስጠት ቶማስ ወካይ ነው። እንዲህ አይነት ትንሣኤን የሚጠራጠሩ ብዙ ህሊናዎች ነበሩ ይኖራሉ። ለነዛ ሁሉ መልስ ለመስጠት በትንሣኤ ሳምንት እሑድ በድጋሜ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብሎ ተገለጠላቸው። አሁንም ቶማስ ስለተገለጠለት አልተመለሰም። እጁን ወደ ጎኑ ከመስደድ አልተመለሰም። አይቼ እውነት መንፈስ እንዳይሆን ያ እጄን አስገብቼ የተወጉ ጎኖቹን ቁስሉን ካልዳሰስኩ ክርስቶስ በእውነት የተነሳው ያሱ መሆኑን አላምንም ብሎ ስለነበረ ጌታችን ሲገለጥ ቶማስ ለማረጋገጥ ነው እጆቹን አስገባ። በዚህ ጊዜ ግን እሳተ መለኮት የተዋሃደው ትስብእት ስለሆነ በፍጹም ሰውነቱ ተዳሰሰው። በፍጹም አምላክነቱ ያ አንዱ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። አምላክነቱ ስላቃጠለው ጌታ አምላኬ አመንኩ ብሏል። በዚህ ጊዜ ጌታችን አንተ ስላየህ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው ብሎታል። ስለዚህ ይህ እሁድ ጌታችን ትንሣኤውን ላልነበረው ለቶማስ ያረጋገጠበት፣ በቶማስ አንጻር ለሚጠራጠሩ ሁሉ ያረጋገጠበት ነው። ይህ የተለያየ ስያሜ አለው። አንዱ ዳግም ትንሣኤ የሚባለው ነው። ዳግም ትንሣኤ ማለት ጌታችን ሁለተኛ ተነስቷል ማለት አይደለም። በመጀመሪያው ትንሣኤ ላልነበረውና ትንሣኤውን ለማመን ተቸግሮ ተጠራጥሮ ለነበረው ለቶማስ ድጋሜ ተገልጦ ጌታችን ትንሣኤውን ያረጋገጠለት መሆኑን የሚገልጽ ነው። ቃላት ያን ሐሳብ ልንገልጥባቸው ከምንፈልጋቸው ሐሳቦች ጋር ቋሚ ዝምድና የላቸውም። የሆነ ሐሳብ የሆነ ቃል ወይም ሐረግ ወይም አረፍተ ነገር ሁልጊዜ የምንጠቀመው የሆነ ሐሳብን ለመግለጽ ነው። ስለዚህ ሁልጊዜ መረዳት ያለብን ያ ቃል ወይም የሐሳብ ወይም የሐረግ ምን ለማለት ጥቅም ላይ ዋለ፣ ለምን ተጠቀምንበት የሚለውን ሐሳብ ነው ማለቱ እና ዳግም ትንሣኤ የሚለው ጌታችን ዳግመኛ ተነስቷል ማለት ሳይሆን የሞተውም አንዴ ነው የተነሳውም አንዴ ነው አለቀ። ግን ዳግም ትንሣኤ የሚለው ጌታችን ሁለተኛ ዳግመኛ ለቅዱሳን ሐዋርያት ተገልጦ ላልነበረው ለቶማስም ትንሣኤውን ድጋሜ ገለጠ የሚለውን የሚገልጽ ነው። በአብዛኛው በሊቃውንቱ ዘንድ የሚታወቀው ፈጸምነ ተብሎ ነው። በዚህ ዕለት በዮሐንስ ወንጌል ምዕራፍ 17 ላይ ጌታችን ግብረ ዘወሀብከኒ ፈጸምኩ ብሎ የተናገረው ቃለ ወንጌል የሚነበብበት እና ጌታችን አጠቃላይ የማዳን ነገር ሁሉ በትንሣኤ የተጠናቀቀ የተደመደመ መሆኑ የሚዘከርበት ዕለት ስለሆነ ፈጸምነም ተብሎ በሊቃውንቱ ይታወቃል። ዞሮ ዞሮ ስያሜው ፈጸምነም ቢሆን ዳግም ትንሣኤም ቢሆን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ተገልጦ ለሐዋርያት ትንሣኤውን ዳግመኛ ያረጋገጠበት፣ ቶማስም ለተጠራጣሪዎችም ሁሉ ትንሣኤን ያረጋገጠ መሆኑን የሚገልጽ ነውና ቃላቱ ሳይሆን ዋናው ነገር ከቃሉ ጀርባ ያለው ሐሳብ ነውና በዛ መልኩ መረዳቱ መልካም ነው። ሞትን ድል አድርጎ ተነሳ፣ ክርስቶስ ተነሳ፣ እሰይ እሰይ። ሞትን ድል አድርጎ ተነሳ፣ ክርስቶስ
ከሙታን ተነሳ። ሰላም 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 ለሰው ልጆች በምድር ሆነ። ሰላም ለሰው ልጆች በምድር ሆነ። ሰላም በክርስቶስ ሞት የሞተ ኃይሉም የተነሳ ከሆነ እንደውም ሐዋርያው ሞት ሆይ ሞጊያ የታል ድል መንሳትስ ወዴት አለ ብሎ ከተናገረ በኋላ እኛ ለምን እንሞታለን? እኛ ዛሬ ምን ሞትና በብሉይ ኪዳን የነበሩ እናት አባቶቻችን የሚሞቱት ሞት በጣም የተለያየ ነው። በብሉይ ኪዳን የነበሩ ወገኖቻችን ሁሉ ይሞቱ የነበረው ሞት በፍርድ በኩነኔ ነው። በአዳም ላይ በተላለፈው አዳም መሬት አንተ ወተገብ ውስጥ መሬት ተብሎ በተላለፈው የሞት ቅጣት በኩነኔ በፍርድ ነበር የሚሞቱት። ይሞታሉ። ሲኖሩም በቀቢጸ ተስፋ በጻይረ ሞት ሲሞቱም ሞትን በመጠበቅ ነበር የሚሞቱት። ስለዚህ ሞታቸው አስጨናቂ ነበረ። ስጋቸው በመቃብር ነፍሳቸው በሲኦል ይቆያል። የማንኛውም ሰው ቢሆን ደጋጋውም እንኳን ቢሆን በርግጥ በሲኦል ረድኤተ እግዚአብሔር አልተለያቸውም ተብሎ ቢነገርም ወደ ሲኦል ነበር የሚወርዱት፣ ወደ መቃብር ነበር የሚወርዱት። በአዲስ ኪዳን ከክርስቶስ ሞትና ትንሣኤ በኋላ ያለን ክርስቲያኖች ግን የምንሞተው እንደ ብሉይ ኪዳን ወገኖቻችን ለፍርድ ለኩነኔ ሳይሆን ለትንሣኤ ነው የምንሞተው። ዛሬ እኛ የምንሞተው ሞት እንደ ብሉይ ኪዳን ወገኖቻችን አዳም ሆይ መሬትንና ወደ መሬት ትገባለህ በሚለው አይደለም፣ ፈጽሞ የተለያየ ነው። አዳም ሆይ መሬትንና ወደ መሬት ትገባለህ የሚለው ጥቅስ ዛሬ በአዲስ ኪዳን ላሉ ክርስቲያኖች አይጠቀስም። ያ በአዳም ላይ የተላለፈው ወደ መሬት ትገባለህ የተባለው የኩነኔ ፍርድ በክርስቶስ ተወግዷል። ክርስቶስ የሁላችንን ዕዳ ተቀብሎ ተሸክሞ ወደ መስቀል ላይ ወጣ። በዛ ላይ እኛን መርገም አስወገደ። ወደ መቃብር ወረደ። ወደ መቃብር የወረደው ሞትን የተቀበለው የሁላችንን ሞት ለመሞት ነው። እሱም የሚሞትበት ሌላ ምክንያት ሆኗል። ስለዚህ የሁላችን ሞት በክርስቶስ ተከፍሏል፣ ተወግዷል። ስለዚህ እኛ ዛሬ በብሉይ ኪዳን ከተላለፈው በአዳም ላይ ከተላለፈው መሬት ነህ ወደ መሬት ትመለሳለህ ከተባለው ፍርድ ኩነኔ ነፃ ያወጣለን። በሔዋን ላይ በአዳም ላይ የተላለፈው መርገም ሁሉ በክርስቶስ ተወግዷል። ስለዚህ እኛ ዛሬ የምንሞተው በብሉይ ኪዳን እንደነበሩ ወገኖቻችን በኩነኔ በፍርድ ሳይሆን ለትንሣኤ ነው። ምን ማለት ነው? በእግዚአብሔር መንግስት ከትንሣኤ በኋላ ለዘላለም ነው የምንኖረው። በእግዚአብሔር መንግስት ሞት የለም፣ ማርጀት ማፍጀት የለም። ይህ ሰውነታችን ግን አንዴ በአዳም ምክንያት ወደ ውስጣችን በገባው ኃጢአት ምክንያት ሞት፣ ማርጀት፣ ማፍጀት፣ መጎስቆል፣ መራብ፣ መጠማት፣ መውጣት መውረድ ገብቶበታል። ስለዚህ ይህ ሰውነታችን ግፋ ቢባል ከ100 ዓመት በላይ መኖር አይችልም። እንደው ሰው ህማም እንኳን ባይኖር ደዌ ባይኖር ቫይረስ፣ ባክቴሪያ፣ ጀርም እንደው አሉ የሚሉን ሐኪሞች ነገር ሁሉ ባይኖር እንኳን 100 ዓመት በላይ 110 120 ዓመት በላይ ይኖር እንኳን ቢባል እንደው እስከ መጨረሻው ብንገፋ መኖር አይችልም። አሁን ለምን? ከዛ በኋላ ሰውነቱ ይደክማል፣ አጥንቱ ከሰው ጋር ይጣበቃል፣ ስጋው ያልቃል፣ ደሙ መንቀሳቀስ ያቅተዋል። የነፍስ ማደሪያዋ ሰውነት ስለሆነ ደም ስለሆነ ደም ዑደቱን ሰውነትም እንቅስቃሴውን ሲያቆም ነፍስ ጥላው ትለያለች፣ ይሞታል ማለት ነው። ስለዚህ አሁን የሰውነታችን አይሞት እንኳን ቢባል በእግዚአብሔር መንግስት ለዘላለም መኖር አይችልም። ስለዚህ ምን ያስፈልገዋል? ለእግዚአብሔር መንግስት ዘላለማዊ ነው። እግዚአብሔር መንግስት 100 ዓመት 200 ዓመት የሚባል 100 ሺህ ዓመት የሚባል ዘላለማዊ ነው፣ አይለካም። ኢተርኒቲ የጊዜ ተቀጣጣይነት አለ። ዘላለማዊነት በጊዜ የማይለካም። ስለዚህ ዘላለማዊ ለሆነ የእግዚአብሔር መንግስት እንዴት ነው ራሳችንን የምናዘጋጀው? እንዴት ነው የምንኖረው ነው? ለውጥ ያስፈልገናል። ምን አይነት? ይሄ የሚሞተው ሰውነታችን የማይሞት፣ የሚራበው ሰውነታችን የማይራብ፣ የሚደክመው ሰውነታችን የማይደክም፣ የሚያረጀው የሚያፈጀው ሰውነታችን የማያረጅ የማያፈጀው ነው። መለወጥ ያስፈልገዋል። ያ ለውጥ ከየት ይምጣ? ከመቃብር ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ በመቃብር 3 ቀን 3 ሌሊት ቆይቶ ሲነሳ በፊት ይበላ ይጠጣ ይራብ ይጠማ የነበረው ሰውነቱ መብላት መጠጣት መራብ መጠማት የሌለበት ሆኖ በከበረ ሰውነት ግሎሪፋይድ ቦዲ እንደተነሳ እሱ የተነሳው እኛን ትንሣኤ ነውና እኛም ከመቃብር በኋላ መራብ መጠማት ማዘን መተከዝ መውጣት መውረድ መድከም ቦታ መያዝ ሁሉ በሌለበት ሁኔታ እንድንነሳ ወደ መቃብር እንወርዳለን። ከመቃብር በትንሣኤ ሙታን በዳግም ምጽአቱ ተለውጠን ሰውነታችን ለእግዚአብሔር መንግስት የተስማማ ለዘላለማዊ ሕይወት የተስማማ ሆኖ ተለውጦ ይነሳል። ቅዱስ ጳውሎስ ይህንን በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 እስከ 54 ገልጾታል። ይሄ የሚፈርሰው ሰውነት የማይፈርስ ሆኖ ሲነሳ፣ ይሄ የሚበሰብሰው የማይበሰብስ የሚለወጠው የማይለወጥ ሆኖ ሲነሳ ያን ጊዜ ሞት ሆይ ድል መንሳትህ የት አለ መውጊያ የት አለ የተባለው ይፈጸማል ይላል። ስለዚህ ዛሬ ተጀምሯል፣ ግን በክርስቶስ ነው። በኩር ሆኖ ተነስቷል። በኩር ማለት ወካይ ነው። እሱ የእኛን ስጋ ተዋህዶ ነው የተነሳው። እሱ ከተነሳ እኛም እንነሳለን። ልዩነቱ አንድ ነው። እሱ ምንድነው? የጊዜ ነው። ክርስቶስ ቀድሞ ማሳያ ሆኖ በኩር ሆኖ ወካይ ሆኖ ተነስቷል። የተነሳ የእኛን ስጋ ተዋህዶ ነው። ስለዚህ የእኛ ስጋ ከሞት በክርስቶስ ከተነሳ እኛም እንነሳለን። ግን እሱ ቀድሞ ተነስቷል፣ እኛ
ትንሣኤ ሙታንን እንጠብቃለን። በትንሣኤ ሙታን ያን ጊዜ የማንለወጥ የማንፈርስ ዘላለማውያን ሆነን እንነሳለን። ስለዚህ እኛ ዛሬ የምንሞተው ለትንሣኤ ነው እንጂ በፍርድ በኩነኔ አይደለም። በብሉይ ኪዳን የነበሩ መርገሞች በሙሉ በክርስቶስ ተወግደዋል። ዛሬ እነዛ መርገሞች በብሉይ ኪዳን የነበሩ በሚያምኑ ላይ ቦታ የላቸው። ምልክቶች አሉ። እስከ ዕለተ ምጽአት ድረስ ምልክቶቹ ብቻ ይቆያሉ። በዕለተ ምጽአት ምልክቶቹም ጨርሰው ይጠፋሉ። ስለዚህ እኛ የምንሞተው ዛሬ ለትንሣኤ ነው እንጂ በፍርድ በኩነኔ ለጥፋት አይደለም። ስንሞት መቃብር ላይ የምናየው ትንሣኤ ነው። ዛሬ መቃብር እኛ ይዞ የሚያስቀረንና ህይወታችን የመጨረሻ ምዕራፍ ሳይሆን የወደፊት ህይወታችን የመጀመሪያ ምዕራፍ ነው። ክርስቶስ ሞቶ ወደ መቃብር ወርዶ መቃብር ይዞ እንዳላስቀረው እኛንም መቃብር ይዞ አያስቀረንም። ቅድም እንደገለጽኩት ግን ልዩነቱ አንድ ነው። እሱም የጊዜ ነው። ክርስቶስ 3 ቀን 3 ሌሊት ብቻ ነው በመቃብር የቆየው። እኛ ግን እስከ ዳግም ትንሣኤ ድረስ በመቃብር እንቆያለን። ግን በዳግም ትንሣኤ እንነሳለን። ለዘላለም ህይወት በእግዚአብሔር መንግስት በቸርነቱ ያወርሰናል ብለን ተስፋ የምናደርጋትን መንግስቱን ሲያወርሰን ለዘላለም ህይወት እንነሳለን። ስለዚህ ዛሬ ክርስቲያኖች የምንሞተውም የምንኖረውም ለትንሣኤ ነው ማለት ነው። አድማጮቻችን ከዲያቆን ያረጋል አበጋዝ ጋር ያደረኩት ቆይታ በዚሁ አልተፈጸመም። ሳምንት ቀጣዩን ክፍል ይዤላችሁ ቀርባለሁ። ሞትን ድል አድርጎ ተነሳ፣ ክርስቶስ ተነሳ። እሰይ እሰይ። ሞትን ድል አድርጎ ተነሳ፣ ክርስቶስ ተነሳ። እሰይ እሰይ። እኛንም ከሞት ሊያስነሳ፣ እኛንም ከሞት ሊያስነሳ ክርስቶስ ከሙታን ተነሳ። ሰላም 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 ለሰው ልጆች በምድር ሆነ። ሰላም ለሰው ልጆች በምድር ሆነ። ሰላም ከባልደረባችን ከደጀኔ ዝግጅት ተመልሰናል። ለዲያቆን ያረጋል ረጅም የአገልግሎት ዘመን እግዚአብሔር አምላክ ይስጥልን። አድማጮቻችን እያደመጣችሁ የምትገኙት ድምጸ ተዋሕዶ የሬዲዮ መርሃ ግብር ነው። ድምጸ ተዋሕዶ የሬዲዮ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማኅበረ ቅዱሳን የሬዲዮና የቴሌቪዥን ዝግጅት ክፍል እየተዘጋጀ የሚቀርብ ሳምንታዊ የሬዲዮ ዝግጅት ነው። ቀጣዩ ዝግጅት የፊታችን ቅዳሜን የሚያስታውስ ይሆናል። እንደሚታወቀው በቅድስት ቤተ ክርስቲያን ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታት ልዩ መጠሪያ ያላቸው። ሰኞ ማዕዶት፣ ማክሰኞ ቶማስ፣ ረቡዕ አልዓዛር፣ ሐሙስ አዳም፣ አርብ ቅድስት ቤተ ክርስቲያን ወይንም ነፍሳት፣ ቅዳሜ ደግሞ ቅዱሳት አንስት ይባላል። ቅዳሜ ቅዱሳት አንስት የተባለበት ምክንያት የትንሣኤው ቀደምት ምስክሮች የሆኑት የ36ቱ ቅዱሳት አንስት መታሰቢያ ስለሆነ ነው። ቀጣዩ ዝግጅት በዚህ ዕለት የሚወሳውን በተለይ የመግደላዊት ማርያምን ታሪክ የሚያነሳ ይሆናል። ዝግጅቱን የሚያቀርቡልን በአዲስ አበባ በኮተቤ ደብረ ጽባህ ቅዱስ ሚካኤል ቤተ ክርስቲያን ሰባኪ ወንጌል የሆኑት መምህር አብርሃም አስፋው ናቸው። ሆኔ የምባለው መምህር አብርሃም አስፋው የማገለግልበት አጥቢያ ቤተክርስቲያን ኮተቤ ደብረ ጽባህ ቅዱስ ሚካኤል ይባላል። ቤተክርስቲያናችን እንደሚታወቀው
መጽሐፍ ቅዱስን መሰረት ያደረገ ብዙ ታሪክ አላት። ከብዙ ታሪኳ በየጊዜው የሚደረገውን በቀን የተደረገውን ነገር አከታትላ ለልጆቿ ለምእመናን ታስተምራለች። ስለዚህ በቀን የተፈጸመ ወይንም ቀኑ የተባለበት ምክንያት ነው። ቅዳሜ አንስት የሚባል ስም አለው ማለት ነው። አንስት የተባለው በአንስት የተሰየመበት ምክንያት ቅዱስ መጽሐፍ እንደሚነግረን ነገሩ ተግባራዊ የሆነው የተፈጸመው በእለቱ ቢሆንም ሁሉንም ታሪክ በአንድ ቀን ማከናወን ስለማይቻል በየተራ ከእለተ ዓርብ ጀምሮ እስከ ፋሲካ ያለውን ነገር በየተራ ለማሰብ ሲባል የመጀመሪያውን እሁድ ጀምሮ ከዛ ቀጥሎ ማዕዶት፣ ቶማስ፣ አልዓዛር እንደዚሁም አዳም፣ ሐሙስ ቤተክርስቲያን፣ አንስት እየተባለ እነዚህን ከሰኞ ጀምሮ እስከ ቅዳሜ ያሉትን ቀኖች ማለት ነው እንደዚህ በመባል ይታወቃሉ። ስለዚህ አሁን ቅዳሜ አንስት በመባል ይታወቃል። አንስት ማለት ሴቶች ማለት ነው። ሴቶች ስለ ክርስቶስ ትንሣኤ መመስከራቸውን የሚነገርበት ቀን ማለት ነው። በተለይም በዚህ ቀን በክርስቶስ ላይ ያላት ፍቅር ጎልቶ የታየ በጨለማ ያልፈራች በጨለማ ሌሊቱን ወደ መቃብሩ ስትሄድ የአይሁድን ትግርምት ሳትፈራ በክርስቶስ ላይ የደረሰው መከራ ይደርስብኛል ሳትል ራሷን እስከ ሞት ድረስ የደረሰው ይደርስብኝ ብላ ወደ መቃብር የሄደችው የማርያም መግደላዊት ታሪክ ጎላ ብሎ ይነገራል። በዚህ ቀን እቺ ማርያም መግደላዊት ታሪኳ የሚነገረው በሁለት ወገን ነው። አንደኛ በዕረፍቷ ቀን ነሐሴ 6 ይነገርለታል፣ ያ ሙሉ ታሪኳ ይነገራል። ከዚህ ላይ ግን አንስት በሚባለው ወይንም ደግሞ በዳግሚያ ትንሣኤ ዋዜማ ቅዳሜ ማለት ነው በዚህ ቀን የሚነገርላት ግን ስለ ክርስቶስ መመስከሯን፣ ወደ መቃብር መሄዷን፣ በመቃብር ያደረገችው ታሪክ ይነገርላታል። ማርያም መግደላዊ እንደተለመደው ማለዳ ተነሳሽ ሽቶ ልትቀባው፣ ነገር ግን ድንጋዩ ተከፋፍቶ ነበር፣ ጌታችንም የለም በእርግጥ ከመቃብር። በእኩለ ሌሊት ማርያም መግደላዊት እንግዲህ መግደሎን ከሚባል አካባቢ የተወለደች እንደሆነች ነው አባቶቻችን የሚነግሩን። መግደሎን የሚባል አገር ነው። በሀገሯ ነው ማርያም መግደላዊት የተባለችው። ማርያም ያው ልዩ ስሟ ነው እና ስለዚህ በዚህ በወንጌልም እንደምናየው በሉቃስ ወንጌል ምዕራፍ 8 ከቁጥር 2 ላይ ከብዙዎቹ ሴቶች መካከል ማርያም መግደላዊት 7 አጋንንት የወጣላት ማርያም እንደሆነች ይናገራል። 7 አጋንንት የወጣላት እንደዚሁም በማቴዎስ ወንጌል 27 55 ላይ እንደዚሁም በማርቆስ 1541 ላይ ታሪኳ በተደጋጋሚ ቦታ ተጽፏል። ጠቆም የሚያረክ ታሪክ አላት ማለት ነውና 7 አጋንንት ያወጣላት ማርያም ትባለች። እንግዲህ ወደ ጌታ የቀረበችው ያው ራሷን አስባ ነው። ሰው ወደ አምላኩ መቅረብ የሚችለው ራሱን ባወቀ ሰዓት ነው። ይሄ 7 አጋንንት የሚባሉት አባቶቻችን በትርጓሜ እንዳስቀመጡት 7 አጋንንት ስራ የሚባለው ዝሙት፣ ፍቅረ ንዋይ፣ ትዕቢት፣ ትዝህርት፣ ጸሪፍ ወይንም ስድብ፣ እንደዚሁ ትውዝፍት ይሉታል አባቶቻችን። ይሄ ጌጥ፣ የመንዝር ጌጥ በዛሬ ዘመኑ የሚያረገው እንደ ጽድቅ የሚቆጠረው ወይንም ደግሞ ምንም አይደለም አለባበስ እያለ የዘመኑ ትውልድ የሚያደርገው ማለት ነው። አለባበስ ራሱ ክፉ አስተዋጽኦ አለው። የመንዝር ጌጥ፣ ይሄ መንዝር ጌጥ የሚባለው እንግዲህ ይሄ መኳኳል፣ መቀባባት ይሄ በመጻሕፍት ወይንም በሄኖክ አካባቢ ስናየው ከአጋንንት የመጣ ትምህርት እንጂ ከክርስቲያኖች የሚጠበቅ እንዳልሆነ ነውና ትውዝፍት አንዱ ነበረ። ይሄ ማለት አሁን የገለጽኩት አይነት ትዕቢት፣ መንፈሰ ጽርፈት፣ መንፈሰ ዝሙት ይሄን የመሳሰለው ወይንም መንፈሰ ሐሜት ይሄን የመሳሰለ 7 ይቆጥራል በዛ በታሪኳ ላይ እና በዚህ አይነት ሁኔታ ስትኖር አንድ ቀን እንግዲህ የእግዚአብሔር መንፈስ መቼም ሰው ራሱን አይረሳም እንደምንም ብሎ
ራሷን አስታወሰችና አሰበችና መልኳን ስታየው ነው እንግዲህ በዚህ በአባቶቻችን ታሪክ ላይ እንዳለው መልኳን ስታየው በጣም በመስታወት ላይ ራሷን አቁማ እንደው መስታወት አስቀምጣ ራሷን ስታይ በዛ ቦታ ላይ እንደው መልኳን አይታ አደነቀች። ካደነቀች በኋላ ምን አለ ታዲያ ይሄን ያክ እንዲህ አይነት መልክ መፍረስ መበስበስ አለና ምን ይሆናል ታዲያ አለች። ራሷ በራሷ ጠያቂ ራሷ መላሽ ራሷ ሆነ ማለት ነው። በዚህን ጊዜ ታዲያ ምን ይሻላል እያለች ስታስብ በሐሳቧ ስለ ክርስቶስ በወቅቱ ክርስቶስ የተገለጸበት ሰው ሆኖ የሚያስተምርበት ወቅት ስለነበረ እድለኛነት ማለት ይቻላል። ብዙ ኃጥአን በዛ ጊዜ ድህነት አግኝተዋል። እሷ ብቻ አይደለችም። በሉቃስ ወንጌል ምዕራፍ 7 ከቁጥር 35 ጀምረን ስናነብ ማርያም ኃጥእት የምትባል ብዙ ማርያሞች ናቸው ያሉት። ስለዚህ ማርያም እህት አልዓዛርም አለች። በሌላ ቦታ በዮሐንስ 11 ስናነብ ማርያም ባውፋሊያ የምትባልም አለች። ማርያም ያዕቆብ የምትባልም አለች። ስለዚህ ብዙዎች ናቸው ነውና ራሷን ስታይ ያው እንግዲህ ማንነቷን ስላወቀች እሷ እንደው በቃ መፍረስ መበስበስ መኖሩን ካወቀች በኋላ ታዲያ ምን ይሻለኛል አለችና አስባ በቃ ወደ ክርስቶስ ቢሄድ ኃጢያትን እንደሚያስተሰርይ ሰምቻለሁ ወይንም ሰዎች ይላሉ ብላ በራሷ አስባ አንሰላስላ ማለት ነው። ከዛ በኋላ በራሷ ተነስታ ለመሄድ ስታስብ ሰይጣን መሰናክል አጋጥሟታል። ከወንዶች የበለጠ ወንድ አግኝተሽ ነው አሁን ወደ ሌላ ለማማረጥ ነው ወይ የምትሄጂው አላት ይላል በታሪኳ። አዎ ከወንዶች የበለጠ የወንዶች አለቃ እውነትም የወንዶች ራስ የሆነው ክርስቶስ ነው እያለች ለሰይጣን መሰናክ ወንድ እየመሰለ እየተገለጸላት ዲያብሎስ ማለት ነው። የምትሄጂው አሁን ለዚህ ምክንያት ነው፣ የተሻለ ብር ለማግኘት ነው፣ እኔ ግን በዚህ ነው እያለች መሰናክል የሚያመጣባትን በቃሉን በቃል እየመለሰች እያሸነፈች የክርስቶስን ማዳን ስለሰማች ወደ ክርስቶስ ሄዳ ከዛ ከክርስቶስ ሄዳ ተማላ ወይንም ደግሞ ተማጽና አልቅሳ ኃጢያቷን ይቅር እንዲላት እግዚአብሔርን ጠይቃ ኢየሱስ ክርስቶስ እግዚአብሔር ነውና እሱን ጠይቃ ኃጢያቷን ይቅር ብሏት ከ36 ቅዱሳት አንስት ደምሯታል ነው። መላእክት መተው ሕያውን ከሙታን የምትሽው ለምን ነው? አስቀድሞ በግልጽ እንደተናገረው ተነስቷል ከሙታን ግሩማን ኃያል ነው። በእኩለ ሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ እየሄደች ነው። በፈተና ነበር ያጋጠማት። ፈተናው ያው ሰይጣን ተፈታትኗታል። በአጠቃላይ ሰው መስሎ ተገልጾ ማለት ነው። በፍቅር በገንዘብ በተለያየ አባባል ያንን ከተፈታተናት በኋላ ወደ ክርስቶስ ነው ጉዟን የቀጠለችው። ያ ማጠቃላይ የሄደችበት ምክንያት እንዳልኩ ራሷን በማሰብ ነው። ሌላ ምክንያት የላት። ራሷን በማሰብ ማለት ነው ኃጢያት መኖሩን መቼም ሰው ቢያውቅም ባያውቅም ክፉና በጎን ግን መለየቱ አይቀርም። ተማራ አልተማራ ይለው ክፉ ሲሰራ ምን ጊዜም ክፉ እንደሆነ ህሊናው ያ ህሊናው በመቅድመ ወንጌል እንደተነገረው ነፍስ ክፉና በጎን እንድትለይ እግዚአብሔር ስልጣን ሰጥቷታል። በጎውንም ክፉንም እንድትለይ ማድረግም አለማድረግም መብቷ እንደሆነ ነው እና ስለዚህ በዚህ ደግሞ እንደ መላእክት በማይሞተው ነፍሷ አስባ ማለት ነው ማንኛውም ሰው ስለዚህ እንደሚያስበው ሁሉ አስባ ኃጢያት መሆኑን ስትሰራው ይኖረችው ኃጢያት ነው እንግዲህ ይሄን ሊያሳስባት የቻለው። ምክንያቱም መስራውን ታውቀዋለች በየጊዜው የምታደርገው። ከዛ የተነሳ ይሄ ኃጢያት ውስጧን ሲረብሻት ያው ሁሉም ሰው የውስጡን ችግር ሲያውቅ መፍትሄ ነው የሚፈልገው አይደል? መድኃኒት ነው የሚፈልገው በሽታ ያለበት። ማን ይፈቅድ ወላ አቃቤ ሥራዩ አቆጦ ያን ነው መድኃኔ ዓለም ኢየሱስ ክርስቶስ በማቴዎስ 9 ላይ እንደተናገረው 13ኛው ቁጥር ላይ በሽተኞች ባለመድኃኒትን ይፈልጉታል ነው። ስለዚህ ባለመድኃኒቱ ኢየሱስ ክርስቶስ እንደሆነ ነው የሰማቸው። ወደ ባለመድኃኒቱ ወደ ኢየሱስ ክርስቶስ ነው ለመሄድ የተነሳቸው። በዛም ደግሞ ያው ሰይጣን ደግሞ ጸላኤ ሰናያት ይባላል። ጸላኤ ሰናያት ማለት መልካም ነገርን የማይወድ ማለት ነው። የዚችን ሴት መዳን ስለማይወድ ተፈታትኗታል። ፈተናውን አልፋ ወደሱ ደርሳ ሄዳለች ነው። ከዛ በኋላ ያው እንግዲህ ኃጢያተኛ ነኝ ብላ አመነች ነው ታሪኳ የሚለው። ኃጢያተኛ ነኝ ብላ አመነች። እመን አይደለ በወንጌል ያለው ያመነ ሰው ይድናል ነው አይደለ? ስለዚህ ሰምታለች። ታሪኩ ይሰማል። በየአካባቢው ክርስቶስ ያደረገው ነገር በእስራኤል ምድር ብቻ አይደለም፣ በአካባቢው ማይዶተ ሶሪያ ዘገሊላ
በገሊላ አካባቢ አውራጃ በሶሪያ አካባቢ ታሪኩ ይሰማ ነበር። እንኳን በዛ በኢየሩሳሌም አቅጣጫ ያሉ ሰዎች አይደለም በዮርዳኖስ ማዶ ያሉ ህዝብ ዘይነበሩ ተጽመቱ ጸላሎተ ሞት ኢሳይያስ በትንቢቱ ምዕራፍ 9 ከቁጥር 2 ላይ እንዳለው በዛ ማዶ የሚኖር ህዝብ በዛ በጨለማ የነበረ ህዝብ ብርሃን አየ ብሏልና ስለዚህ በዛ ዙሪያ ያሉት ሁሉ ብርሃን አዩ ማለት ክርስቶስን አዩ ማለት ነው። ብርሃን ክርስቶስ ነው። እኔ ዓለም ብርሃን ነኝ አይደል ያለው ዮሐንስ 8:12 ላይ። ስለዚህ የዓለም ብርሃን ኢየሱስ ክርስቶስ ታሪኩ ሲሰማ አዳኝነቱ ሲሰማ ተሰማ ስለነበረ ህሊናዋም ደግሞ ይሄን እየሰማ መኖር ዝም ማለት ስላልፈቀደ ማለት መዳን ማንኛውም ሰው ይፈልጋል። በሽታውን መገላገል ማንኛውም ሰው ይፈልጋል። የህሊና ቁስል ደግሞ በጣም የከበደ ነው እናውቀዋለን ሁላችን። ህሊናችን ነው ዳኛችን አይደለ እና ስለዚህ ከዚህ የተነሳ የህሊና ዳኝነት ይዟት በህሊናዋ ቀስቃሽነት ማለት ነው። ከዛ ያው እኛ ስንጀምረው ወጤን ለነው ፈጽም ሰለ እግዚአብሔር ነው። እኛ እንጀምራለን ማን ይፈጽማል? እግዚአብሔር ይፈጽማል። ስለዚህ እግዚአብሔር የኃጥአንን ድህነት ስለሆነ ፍላጎቱ ኃጥአንን ደግሞ እግዚአብሔር የማይጸየፍ መፍቀር የኃጥአን ስለሆነ ከዛ ኃጢያታቸውን እንጂ ኃጥአንን እንደማይጸየፍ ይታወቃልና ስለዚህ ሳይጸየፋት እሷ ስትሄድለት ያው እግዚአብሔር ደግሞ ያውቃል። በእቅድ ውስጥ ነበረች ማለት ነው ማርያም። ለማንኛውም እቅድ ሰው ሁሉ በእቅድ ውስጥ ነው። እቅዱ ማለት የአድህኖት እቅድ ነው። ሰውን የማዳን እቅድ ነው ክርስቶስ ሰው ያደረገው እና ስለዚህ በዛ ውስጥ ስለነበረች ከዛ ተነስታ ስትመጣ እግዚአብሔር ሰው ሆኖ በሚያስተምርበት ቦታ ላይ ስትደርስ ከዛ ከሱ ተጋፍታ ከዛ ህዝቡ መካከል አብራ ደርሳ ከህዝቡ ተጋፍታ ደርሳ እሱ ካለበት ደርሳ ኃጢአቷን ተናዛ መናዘዝ ነው። በደለኛ ነኝ ጥፋተኛ ነኝ ባንተ ፊት እንዲህ መባል ሰው መባል አይገባኝም መንካት አይገባኝም ሌሎቹ እንዳሉት ሁሉ ማለት ነው። እሷም ይሄኑ ነው የደገመችው። እኔ ኃጢአተኛ ነኝና ኃጢአቴን ይቅር በለኝ ብላ በፊቱ ወደቀች ነው እንባዋን አፈሰሰች ነው። ቅዱስ ዳዊት እንዳለው ወአንበርኩ አንበየ ቅድሜከ በከመ አዘዝከ አንተ እንዳዘዝክ እንባዬን በፊት አፈሰስኩ ይላል። እንባ እንድናፈስ ለኃጢአታችን እንድናለቅስ እግዚአብሔር አዟል ማለት ነው በዚህ መልእክት ላይ ስናይ። ስለዚህ እንባዋን አፈሰሰች ልክ እንደ ማርያም ኃጢአት እችም ኃጢአት ናት ያችም ኃጢአት ናት። ሁለቱም ተመሳሳይ ታሪክ ነው ያላቸው። ሉቃስ 7 ላይ ያለችውና እቺው ማርያም መግደላዊት አሁን የምንላት ወይንም በዮሐንስ 20 አሁን የትንሳኤው ታሪክ የሚነገርላት በተለያየ ቦታ በሰፊው ታሪኳ ያለው ማለት ነው እና እችም ኃጢአት ናት። ኃጢአት ማለት ኃጢአት መስራት ወይንም እግዚአብሔርን ማጣት ከእግዚአብሔር መለየት ይሄን የምትሰራ ሰነች እና እንደሷ እንባዋን አፍሳ ክርስቶስን ይቅርታ ጠይቀዋል። ይቅርታዋን ደግሞ እግዚአብሔር ደግሞ ሀደጉ ለኪ ኃጢአተኪ ነው። የእግዚአብሔር ስራ አምላክ ነውና እንደኛ ይሄን ስሪ ከዚህ በኋላ ይሄን እንደዚህ አድርጊ ይሄን ወጪ ይሄን ረጂ አይልም። አምላክ ስለሆነ በአንድ ጊዜ ማስተስረይ ይችላል። እኛ ግን በጸሎት ሰዋዊ በሆነ መልኩ ትንሽ ስጋ በሰራው በደል ስጋ እንቀጣዋል። እግዚአብሔር ግን በአንድ ጊዜ አንደኛ አማኝ ህዝብ አይደለም እዛ ጊዜ አዲስ መጭ ህዝብ ነው። ስርዓት ያልተሰራበት ወቅት ነው። ወዲያውኑ ኃጢአትሽን ይቅር ብዬሻለሁ ብሎ ተቀብሏታል ማለት ነውና መንገዷ በአጠቃላይ በፈተና የተሞላ ነበረ። ፈተናውን ግን አልፋው ወጣ ሄደ። ሉቃስ እንደነገረን 8:2 ላይ እንደነገረን ወሐለዋ ብዙኃት አንስት ለይተላአካሁ ለኢየሱስ በንዋዮን በገንዘባቸው በጉልበታቸው የሚያገለግሉ ወጥተው ወርደው የሚያገለግሉ እናቶች ሴቶች እንደነበሩ ያው ወንጌላዊ ጽፎልናል ማለት ነው። እነዚህም እነማን ናቸው? አንዷ ማርያም መግደላዊት ናት። አገልጋይ ናት ማለት ነው። 72 አርድእት ወንዶች እንደሆኑ 12 ሐዋርያት እነዚህ 36 ቅዱሳት አንስት በዛ ወቅት በትምህርቱ ያልተለዩ ናቸው። ስለዚህ በትምህርቱ ያልተለየች በአገልግሎት ያልተለየች ትምህርቱን ቃሉን የምትሰማ ከዋለበት የምትውል ካደረበት የምታድር ከ120 ቤተሰብ አንዷ ናት። ስለዚህ 3 ዓመት ከ3 ወር ከ17 ቀን ነው እንግዲህ ክርስቶስ ወንጌልን የሰበከው። ደቀ መዛሙርትም የተመረጡት በዚህ ወቅት ነው። በመጀመሪያው ዓመት ላይ ነው እንግዲህ ገና ጾሙን ከፈጸመ ጥንተ ጾሙን ጥር 11 ቀን እዛው ጀምሮ የካቲት 20 ቀን እንደፈጸመ ነው የሚነገረውና ከዛ በኋላ ወዲያው ጾሙን እንደጨረሰ ወደ ዓለም ሲገባ መጀመሪያ ያደረገው ደቀ መዛሙርት ምልመላ እንደሆነ ሐዋርያትን ነው። ከዛ ቀጥሎ በሉቃስ 10 ላይ እንደምናየው ደግሞ 70 አርድእትን ወአርአየ ካልአነ 70 ይላል ወይንም 70 ይላል በአሃዙም ሆነ በዚህ በእንትኑ በፊደሉ እና ስለዚህ ሌሎች 70 ሰዎችን ሌላ መረጠ ይላል። እንደዚሁም 36 ቅዱሳን መረጠ ይላል እና ስለዚህ ከተመረጡት አንዷ ለመመረጥ ብቁ ስላዘጋጀች ማለት ነው። እግዚአብሔር አስገድዶ አይመርጥም። እግዚአብሔር በፍቅር ነው የሚከተሉትን በፈቃድ የሚመጡትን ይወዳል። የፈቃድ መስዋዕት ነው እግዚአብሔር የሚቀበለው እንጂ በግድ የሆነ ነገር አይደለምና ስለዚህ በግድ ሳይሆን በፍላጎት የሄዱትን መርጧቸዋል።
እንደ ሃይማኖታቸው ጽናት አይቶ ማለት ነው። የሚመረጠው እግዚአብሔር ሰው አይደለም፣ አይን አይቶ አይደለም፣ ወይንም ቁመት አይቶ አይደለም፣ መልክ አይቶ ጸጉር አይቶ አይደለም። እግዚአብሔር የሚመርጠው ልቡናን አይቶ እና ስለዚህ ልቧ ጥሩ ስለሆነ ከልቧ ንስሐ የገባችና የተመለሰች እውነተኛ ሴት ስለነበረች ተመርጣ ከ120 ቤተሰብ እንደሆነች በዚህ አገልግሎት አልተለየችም ማለት ነው። ስለዚህ በሁሉም በሚደረገው ነገር ሁሉ ተሳትፎ ነበራት ማለት ይቻላል። ምክንያቱም ወንጌላውያን ጠቆም አድርገዋል። ምክንያቱም የነሱን ታሪክ ለመተረክ ጊዜ ስለሌላቸው የክርስቶስ ታሪክ ስለሆነ ቦታውን መያዝ ያለበት በጊዜው ጊዜ ግን ሁሉ ይገለጻል። መንፈስ ቅዱስ አንድ ነው፣ በየጊዜው ደግሞ ነገሩን ስለሚገልጽ ማለት ነው። እና ስለዚህ በኋላ አባቶቻችን እንደጻፉት ያው ከቅዱሳት አንስት ስለሆነች ቅድስት ናት ቤተክርስቲያን የቅድስና ማዕረግ ሰጣት። ጽላት ተቀርጾላት ቤተክርስቲያን በስሟ ተሰይሞላት በራሷ ቦታ በሚነገር ተጽፎላታል። ስለዚህ በዛ በሚነገረው ታሪኳ ላይ እንደምናየው አገልግሎት ላይ የኖረች ሴት ነች ማለት ነው። እስከመቼ እስከ መስቀሉ ድረስ ማለት ነው። ክርስቶስም በዚህ በዮሐንስ ወንጌል ምዕራፍ 19 ላይ ሲከተሉት የነበሩ ሴቶች አሉ ተብሎ ተጽፏል። እነዛ ሲከተሉ የነበሩት ሴቶች እነዚህ ሴቶች ናቸው። ያለቅሱለት ነበረ ይላል። ሲያለቅሱለት ዘወር ብሎ ክርስቶስ አዋልደ ጽዮን ኢትብክያኒ አላ በኪያ ላይ ለርስክን የኢየሩሳሌም ቆነጃጅት እናንተ አታልቅሱልኝ፣ ይልቅንስ ለራሳችሁ አልቅሱ፣ ክፉ ዘመን ይመጣል ከዚህ የባሰ የሰው ልጅ እንዲጨካኝ ነው እና ስለዚህ ለራሳችሁ አልቅሱ ብሎ ተናግሯቸዋል። እና ስለዚህ ሲያለቅሱ የነበሩት ሴቶች እነሱ እንደሆኑ ማለት ነው። ለምን ያው እንግዲህ ከፍቅሩ የተነሳ እንግልቱን አይተው መከራውን አይተው እንኳን ለሚወደው ቀርቶ ለማይወደው ሌሎችም ሳይቀር በእውነቱ እንዳለቀሱለት ሮማውያን ሳይቀሩ እንዳመኑ ነው። በዛ ምናየው መቶ አለቃው ሳይቀር አብረው የነበሩት ጭፍሮቹ ሳይቀር ጲላጦስ ሳይቀር ወደ እምነቱ ተቀላቅለዋል። በእውነቱ እነዛ አይሁድ ሲጨክኑ የምቀኝነት ጉዳይ ስለሆነ ነው እንጂ በእውነቱ ላየው ሰው በጣም የሚያስገርም ነው። ግርፋቱን ሲያይ መስቀሉ መሸከሙ ሲታይ ሌላው ሁሉ ሲታይ ያን ሁሉ መከራ በደል ሳይኖር አልወላ አይሌሁ ጌጋይ በደል በሱ ላይ ሳይታይበት ሁሉ ሲደርስበት ያለቅሱ ከነበሩት አንዷ እሷ ነች ማለት ነው። እና ስለዚህ እስከዚህ ድረስ የተከተለችው ከ36 ቅዱሳት ከዋለበት አየዋለች ካደረበት እያደረች ታገለግለው የነበረች ሴት ነች። ሂደቷ ይሄን ይመስላል። ማርያም መግደላዊት እንደተለመደው ማለዳ ተነሳች ሽቶ ልትቀባው፣ ነገር ግን ድንጋዩ ተከፋፍቶ ነበር። ጌታችንም የለም በርግጥ ከመቃብር በእኩለ ሌሊት መምህር አብርሃም በመግደላዊት ሕይወት ዙሪያ የሚነግሩንን ቃለ እግዚአብሔር ሳምንት የመጨረሻውን ክፍል ይዘን እንቀርባለን። ለመምህር አብርሃም ቃለ ሕይወት ያሰማልን። አድማጮቻችን እያደመጣችሁ የምትገኙት ድምፀ ተዋሕዶ የሬዲዮ መርሃ ግብራችንን ነው። በዝግጅታችን ላይ አስተያየት ወይንም ጥቆማ ካላችሁ በፌስቡክ አድራሻ ድምፀ ተዋሕዶ ወይም በስልክ ቁጥር 011 157 1471 መስጠት ትችላላችሁ። ቀጣዩ ዝግጅት ጥያቄዎቻችሁ የሚስተናገዱበት ይሆናል።
በዚህ በበዓለ ሃምሳ ወቅት ብዙ ሰዎች ከመንፈሳዊ ሕይወት የመዘናጋት ሁኔታ ይታይባቸዋል። በዚህ ጉዳይ ላይ በኢሜይልና በፌስቡክ አድራሻችን ከደረሱን ጥያቄዎች መካከል ሶስቱን ለዛሬ በመምረጥ ባልደረባችን ዲያቆን ኤፍሬም የኔሰው ሊቀ ልሳናት ቀሲስ ከፍያለው ጥላሁንን በማነጋገር እንደሚከተለው አዘጋጅቶታል። አባትን ጠይቅ ያስታውቅሃል። ኦሪት ዘዳግም ምዕራፍ 32 ከቁጥር 7። በዚህ ማኅበራዊና ሃይማኖታዊ መርሃ ግብር ሊቃውንተ ቤተ ክርስቲያን ከምዕመናን ለሚነሱ ጥያቄዎች ምላሽ ይሰጣሉ። እንደምሰነበታችሁ የተወደዳችሁ የድምፀ ተዋሕዶ ሬዲዮ መርሃ ግብር አድማጮቻችን፣ እንደምታውቀው ይህ ሰሞን የበዓለ ሃምሳ በመባል የሚከበር ሰሞን ነው። በዚህ ወቅት የተለያዩ ምዕመናን ወቅቱ የመመገቢያ ወቅት ከመሆኑ አኳያ የተለያዩ መሰናክሎች እንደሚገጥሟቸው ነግረውናል። አንዳንዶቹ ጥያቄዎቻቸውን በጽሁፍ ልከውልናል። እነዚህ ጥያቄዎች የሚመልሱልን አንድ የቤተ ክርስቲያን አባት ጋብዘናል። በቅድሚያ ራሳቸውን እንዲያስተዋውቁ ጋብዛለሁ። አመሰግናለሁ። ስሜ ሊቀ ልሳናት ቀሲስ ከፍያለው ጥላሁን እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በማኅበረ ቅዱሳን መደበኛ መምህር ነኝ። እሺ ሊቀ ልሳናት እንኳን ወደ ድምፀ ተዋሕዶ ሬዲዮ ስቱዲዮአችን በደህና መጡ። የመጀመሪያው ጥያቄ በበዓለ ሃምሳ ዕለታት ወደ ቀደመ ግብሬ ማለትም ወደ መጠጥና ዝሙት እመለሳለሁ። ለምሳሌ ባለፈው ዓመት ለ2 ወራት ያህል ከነዚህ ተግባራት ተቆጥቤ እኖር ነበር። ነገር ግን ጾሙ እንደተፈታ ወደ እነዚህ ተግባራት ስመለስ ሳምንትም አልፈጀብኝም። ስለዚህ ምን ትመክሩኛላችሁ የሚል ነው። 2 ወር ጾምን በኋላ በዓለ ሃምሳ ሲመጣ ደግሞ ከማሰሪያዋ እንደተፈታች ጥጃ ወይም እንስሳ ወደ ስጋዊ ነገር ወደ ዓለማዊ ነገር መመለሱ በራሱ ትልቁ ነገር ክርስትናውን በሕይወት አልኖርኩትም፣ ክርስትናው አልገባኝም የሚል እይታ ነው የሚኖረው። ክርስቲያን በአንድም በሌላም በተወሰነ ጊዜም ባልተወሰነ ጊዜም በተመቸ ጊዜም ባልተመቸም ጊዜ ጸንተን የምንገኝበት ነው። ቅዱስ ጳውሎስም ኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይለናል። ምን ሲሆን ነው እግዚአብሔር የሚያዝንብን? ምን ሲሆን ነው ሰዎች የሚሰናከሉብን? የማይገባ ክርስቲያናዊ ተግባራትን ስንፈጽም ነው። 2 ወር አሁን እየጾምን ነበር እንላለን፣ እየጸለይን ነበር እንላለን። በእውነቱ ጾሙ ትክክለኛ ጾም ነው ወይ ብለን ራሳችን ልንጠይቅ ግድ ነው። 70 ነነዌ መጽሐፍት እንደሚነግረን በ3 ቀን ነው መልስ ያገኙት። እኛ 40 ሁዳዴ ጾመን ወደ ቀደመ ግብራችን የምንመለስ ከሆነ 40 ሁዳዴ ጸልየን ወደ ቀደመ ግብራችን የምንመለስ ከሆነ ጾሙም ጸሎቱም የታይታ ነው ማለት ነው። ለዚህ ነው ቅዱስ ያሬድ ከእህል ከጥሉላት ሁሉ እንደምንጾም አንደበታችንም ክፉ ከመናገር፣ እጃችንም ክፉ ከመስራት፣ እግራችንም ወደ ክፋት ከመገስገስ፣ ልቦናችንም ክፉ ከማክፍለቅ መጾም አለበት ያለው። ይህ እግር ወደ ክፋት እንዲገሰግስ ያደረገው ከውስጡ ያለው ይህን ሸክም ተሸክሞ የሚጓዝ ክርስትና ሕይወት ስላለ ነው። እግዚአብሔር በእውነት ስለ እውነት ጾማችንን እንዲቀበል እኛ ሕዋሳቶቻችንን ለእግዚአብሔር ምቹ አድርገን እንድናቀርብ ነው ቅዱስ ቃሉም የሚነግረን። ቅዱስ ጳውሎስ ሮሜ 12:1 ላይ እንግዲህ ወንድሞች ሆይ አለ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስና ንጹህ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ አለ። እኛነታችንን ለእግዚአብሔር ንጹህ መስዋዕት አድርገን ማቅረብ የምንችለው እግዚአብሔርም ወደኛና ወደ አገልግሎታችን መመልከት የምንችለው አቤላዊ ሕይወት ይዘን ስንገኝ ነው ማለት ነው። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ እንዳለ በጾማችን ወቅት በጸሎታችን ወቅት ዝማሬውም ቅዳሴውም ማህሌቱም ስብከቱም ያንኛውም አገልግሎት ውጤታማ እንዲሆን ከፈለግ መጀመሪያ እኛነታችንን ለእግዚአብሔር ምቹ አድርገን ማቅረብ ግድ ይለናል። ለምንድነው ወደ ዓለም የምንመለሰው? እጃችን ላይ ፍራንክ ስላለ ጓደኞች ስለሚስቡን የለመድነው ክርስትና ጉዞ ልማዳዊ ስለሆነ የሕይወት ክርስትና ስላልሆነ ማለት ነው። አሁን በመሰረቱ አባቶቻችን በገዳማት አመቱን በሙሉ እንኳን ከእህሏ ተከልክለው የሚጸኑ አባቶች እንዳሉ መጽሐፍት ይነግረናል።
እኛ ደግሞ በዚህ በተወሰነ ጊዜ እንኳን ስጋን ማሸነፍ ለምንድነው ያልቻልኩኝ ብለን ራሳችን ብንጠይቅ አሁን ትልቁ ነገር ያኔ በጾምንበት ወቅት እውነተኛ ጾም ብንጾም ከውስጣችን ይነቀላል ማለት ነው። በዚህ በበዓለ 50 ቀኖናም ስለማይሰጥ ነገሮቹም ሁሉ ምቹ ስለሆኑ ለስጋ የሚመች ስለሆነ በእናንተ ሰበብ ስሜ በአሕዛብ ዘንድ ይሰደባል የሚለውን አምላካዊ ቃል ፈርተን ሰው አየኝ አላየኝ ሳይሆን እግዚአብሔር ያይናል ብለን እንደ ዮሴፍ ሆነን ክርስትናውን በእውቀት ብቻ ሳይሆን በህይወት መኖር ከኛ ይጠበቃል ማለት ነው። ገንዘብ እጃችን ላይ ሲኖር ገንዘብ ያጡ አካላት እንዳሉ እኛ የምንዝናናበትን የሚላስ የሚቀመስ ያጡ ወገኖቻችን ደግሞ ልናስብ ይገባናል። ክርስትና ለሌላውም የመኖር ህይወት ነውና በራሳችን ብቻ የምንኖርበት ጉዳይ ስላልሆነ የኃጢአትን ሰንኮፍ ከውስጣችን ነቅለን አውጥተን ትልቁን ነገር እግዚአብሔር እንዳዘዘን መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ስላለ ስካርን ከራሳችን ልናልቅ ግድ ይለናል ማለት ነው። እግዚአብሔር ይስጥልን ሊቀ ልሳናት። ሌላው ጥያቄያችን የላኩልን ጥያቄ ደግሞ እንዲህ የሚል ነው። በበዓለ 50 ወቅት ብዙ ጊዜ ከጓደኞች ጋር በመጠጥ ቤት ማሳለፍ ያስደስተኛል። ነገር ግን አምሽቼ ቤት ስገባ ከባለቤት ጋር እጋጫለሁ እና ምን ትመክሩኛላችሁ? አሁን በዚህ ላይ ባለቤቱ ራሱ እኮ ችግሩን ተረድቶታል ማለት ነው። ከጓደኛ ጋር ማምሸት ራሱ ችግር እንደሆነ ተረድቷል። ቤት ከትዳር አጋሩ ጋር ችግር እንደሚገጥመው ተረድቷል ማለት ነው። ትልቁ ቁልፉ ያለው ባለቤቱ እጅ ነው። እንደ ኢትዮጵያውያን ብሂል ቀኑን ለሰራዊት ሌሊቱን ለአራዊት ይላሉ። ሌሊት ለምንድነው መጓዝ ያስፈልገው? ለምንድነው የአራዊትን ተግባር ገንዘብ ማደርገው ብሎ ራሱን ህሊናውን መጠየቅ ግድ ነው ማለት ነው። ቅዱስ ዳዊትም ይሄን ነው የሚነግረን። ከቸር ጋር የዋለ ቸር ሆኖ ከቅን ጋር የዋለ ቅን ሆኖ ከንጹህ ጋር የዋለ ንጹህ ሆኖ ከጠማማ ጋር የዋለ ደግሞ ጠማማ ሆኖ ይገኛል ብሎ መዝሙር 17 ላይ እንደነገረን ቅዱስ ጳውሎስም ክፉ ባልንጀርነት መልካሙን አመል ያጠፋዋል ስላለ ጓደኛዬ ማን ነው ብሎ መለየት በመጀመሪያ ግድ ይላል ማለት ነው። ደግ ጓደኛ እንዳለ ክፉ ጓደኛም ይኖራል። በጎ የሚመክር እንዳለ ክፉም የሚመክራል። አሁን የሱ ከጓደኛ ጋር የማምሸቱ ገንዘቡን የማባከኑ ሰውነቱን በመጠጥ የመያዙ ጉዳይ ብቻ አይደለም። በትዳሩ ላይም ችግር ካመጣ ነገ ደግሞ በሚወለዱት ልጆቹ ላይም ወደፊት ኑሮም ላይ ችግር እንደሚያመጣ ተረድቶ ከወዲሁ ጓደኞቹ ጋር ያለውን ነገር የሚተውበትን መንገድ ነው መመስረት ያለበት እንጂ የግድ ለጓደኛና ለትዳር ለየትኛው ነው ቅድሚያ መሰጠት የሚለውን ነው ማስመር ያለበት። ሰው እናት አባቱን ይተዋል ከሚስቱም ጋር ይተባበራል ካለ እናት አባትን ያህል ነገር ተው ከሚስቱ ጋር የተባበረ ሰው ጓደኛ ይበልጥብኛል ካለ የትዳር ዓላማው ራሱ አልገባውም ማለት ነው። ይሄውን ጥያቄያችን ችግሩን ተረድቶታል። በጓደኛ በኩል የሚመጣ መሆኑን በመጠጥ በኩል የሚመጣ መሆኑን ሚስቱ በኩል የሚመጣበትን ችግር ስለተረዳ ትልቁ እሱ ራሱ ሊወስነው የሚችለው ጉዳይ ነው ማለት ነው። እነኚህን ከጓደኛ የምንለይበትን እስክንለይ ደግሞ የምንቀንስበትን ነገር ማመቻቸት አለብን። በአንድ ጊዜ መሰረታዊ ለውጥ ማምጣት ባይቻልም በሂደት ግን ማምጣት ስለሚቻል በሂደት በአንድ ጊዜ ማቆም እንደማይቻል ለጓደኞቹም ያስረዳ። ገንዘቡም እየከሰረ እንደሆነ በትዳሩም ችግር እየመጣበት መሆኑን ወደፊት በሚመጡ ልጆች ላይም ችግር የሚመጣበት መሆኑን እየተረዳ ለሚያቆምበትን መንገድ ማመቻቸት ይገባዋል። ለሁለት ወራት በጾም በጸሎት ከሰነበትኩ በኋላ ጾሙ ሲፈታ ወደ ቤተክርስቲያን ለመሄድ ደክማለሁ። ምን ትመክሩኛላችሁ የሚል ነው። እንግዲህ ሰው የጸናም እንዳለ የሚደክምም እንዳለ ነው። ሁለቱም አካላት በቤተክርስቲያን አሉና ብዙውን ጊዜ ቅዱስ ቃሉም የሚነግረን የጸናውን አስቡ ነው የሚለን። ቤተክርስቲያን የምንሄደው ቅዳሴ የምናስቀድሰው ኪዳን የምናደርሰው ሰዓታት ማህሌት የምንቆመው በአብይ ጾም በጾም ወቅት ብቻ አይደለም። ለምን ቅዱስ ቃሉ እንደሚነግረን ጸገብነን በረከተ ቤትህ ይላል። ከቤት በረከትን እንጠግባለን ይላል። በረከተ ስጋ በረከተ ነፍስ የምናገኘው በቤቱ ነውና ድነተ ስጋ ድነተ ነፍስ የምናገኘው በቤቱ ነውና ለሁለት ወር ብቻ ለምን ህሊናችንን መጀመሪያ ማሳመን አለብን። ክርስትና ለተወሰነ ጊዜ ነው ወይ? ክርስትና ለአብይ ጾም ጊዜ ብቻ ነው ወይ? በዚህ ወቅት ደግሞ ጸንተው ህይወታቸውን በሙሉ በእግዚአብሔር ቤት ይጸኑ የሉም ወይ? እኔ ከሁለት በኋላ ወደ ዓለም እንዲመለስ ያደረገኝ መሰናክሎቹ ምንድነው ብሎ
ይህን ያጋጠመው አካል መጀመሪያ ማንንም ሳይሆን ራሱን መጠየቅ ይገባዋል ማለት ነው። ይህ ሰው ከ2 ወር በኋላ ወደ ዓለም እንዲመለስ ዓለማዊ እንዲሆን በተለያየ ነገር እንዲፈተን የሚያደርጉት የመጀመሪያው የሥጋ ድካም ነው። ይህም የሥጋ ድካም ደግሞ ድል ማድረግ የምንችለው ቅዱስ ቃሉም እንደሚነግረን ዕብራውያን 12:4 ላይ የጸናውን አስቡ ከኃጢአት ጋር እየተጋደላችሁ ገና ደም እስከ ማፍሰስ ድረስ አልተቃወማችሁምና ይለናልና በመጽሐፍ ቅዱስ ብቻ አይደለ በአዋሊድ መጻሕፍት በመጽሐፈ መነኮሳት በሌሎችም አዋሊድ መጻሕፍት ጸንተው አጋንንትን ሥጋን ዓለምን ድል ያደረጉ እነማን ናቸው ብለን እያየን ልንጸና ግድ ነው። ደም እስከ ማፍሰስ ድረስ አልተጋደላችሁም ይለናልና ይህ የተጋድሎ ሕይወት ነው። የክርስትና ጉዞ የቀራንዮ ጉዞ ነውና ትልቁ ነገር በዚህ ወቅት በ2 ወር በኋላ ለሚመጣው ፈተና የጸናውን ማሰብ ግድ ይለናል ማለት ነው። ወደ ኋላ የሚስቡን ነገሮችም ካሉ ከሁሉ በላይ ትልቁ ዳኛ ከእግዚአብሔር በታች ሕሊና ነውና ሕሊናችንን ልናሳምን ግድ ይለናል። በጓደኛም የሚመጣ ከሆነ በቤተሰብም የሚመጣ ከሆነ ከራሳችንም የሚመጣ ከሆነ መጀመሪያ ችግሩን ካወቅን የመፍትሄው አይከብድምና ከዚህ አንጻር የጸናውን አስበን ይህ ችግር ሲገጥመን ደግሞ በአንድም በሌላም አበነፍሰው አባቶቻችንን ማማከር አለብን ማለት ነው። ምን ማድረግ እንዳለብን ብንጠይቃቸው መልስ ሊሰጡን ይችላሉ የሚል ነው። እግዚአብሔር ይስጥልን። ሊቀ ልሳናት እንደው በአጠቃላይ በጾም ወቅት የበረታ ሰውነታችን በመመገብ ሰዓት እንዳይዝል ምእመናን በአጠቃላይ ምን ማድረግ አለብን ይላሉ? ትልቁ ነገር ምንድነው? በዚህ በዓለ ሃምሳው ወቅት አባቶቻችንም እናቶቻችንም እንዴት ነው ተጉዘው ይሄን ወቅት ያልሳለፉት የሚለውን ነገር ነው ማየት ያለብንኛ። ለስጋችን የሚመቸውን ለዓለማዊ ነገር የሚመቸውን ሁሉን ነገር ከተጠቀምን እኛ ጋር ችግር ይመጣል ማለት ነው። ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም ያለውን የቅዱስ ጳውሎስን ቃል እየተመለከት ትልቁ ነገር ቀንም ይሁን ሌሊት ከሁሉ በላይ እግዚአብሔር ያየናል የሚለውን የዮሴፋዊ ሕይወትን ገንዘብ ወንዶች ማድረግ፣ ሴቶች ደግሞ እንደ ሶስና ራሳቸውን የሚገዙበት ራሳቸውን የሚገሩበትን ሕይወት ማየት ነው ግድ የሚለን። አሁን የቀረበን ሁሉ ምግብ ብንበላ እንስሳዊ ጸባይ ያይልብንና ከክርስትና ሕይወት ያወጣናል። ለዚህ ነው ሮሜ 2 ላይ በእናንተ ሰበብ ስሜ በአሕዛብ ዘንድ ይሰደባል የሚለው አምላካዊ ቃል የሚነገረው። ሰካራም ናቸው፣ ጠጪዎች ናቸው፣ ገንዘብ አባካኞች ናቸው፣ 2 ወር ለታይታ ነው ሲመላለሱ የነበሩት እንዳንባል በእኛ ድክመት እግዚአብሔር እንዳይሰደብ፣ ሃይማኖታችን እንዳይሰደብ፣ ቤተ ክርስቲያን እንዳይሰደብ፣ ቅዱሳን እንዳይሰደቡ በሕሊናችን ዘወትር እኛ ከሁሉ በላይ እግዚአብሔርን መፍራት ግድ ይለናል። በበዓለ ሃምሳ አትጹሙ ተብሏል እንጂ አትጸልዩ እንዳልተባለ ልንረዳ ግድ ነው። በጸሎት ብንጠነክር አባቶቻችን በመንፈሳዊ ሕይወት የጠነከሩትን ብናማክር መፍትሄ ልናገኝ እንችላለን። ቅዱሳት መጻሕፍትን ብናነብ መፍትሄ ልናገኝ እንችላለንና ስለዚህ የጸኑ አባቶቻችን እንዴት ተጉዘው አለፉ፣ እናቶቻችን እንዴት ተጉዘው አለፉ፣ ወንድሞቻችን እህቶቻችን የጸኑት እንዴት ነበር የተጓዙት የሚለውን እያየን መጓዝ ግድ ይለናል። ከዚሁ ጋር ደግሞ በጸሎት መጠንከር ግድ ይለናል። ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም እንዳለው ሐዋርያው ወንድሜን የሚያሰናክል ከሆነ እንኳን ስጋን ከዛሬ ጀምሮ አልበላም ብሎ መወሰን እስከቻለ ድረስ ቅዱስ ጳውሎስ እኔ ደግሞ የተፈቀደልኝ ሁሉ እኔንም የሚያሰናክል ትዳሬን የሚያሰናክል ጓደኛዬን የሚያሰናክል ብሎም እግዚአብሔርን የሚያሰድብ ቤተክርስቲያን የሚያሰድብ ነው ብዬ ሕሊናን ማሳመን ከሁሉ በላይ ሕሊና ዳኝነት ስላለ ሕሊናን ማሳመን ግድ ይላል ማለት ነው። እሺ ሊቀ ልሳናት ስቱዲዮአችን ድረስ መጥተው ምእመናን ለላኩልን ጥያቄዎች መልስ ስለሰጡን እግዚአብሔር ይስጥልን። መልካም የበዓለ ሃምሳ ወቅት ይሁንልን። አድማጮቻችን ከምእመናን ከተላኩልን ጥያቄዎች መካከል 3ቱን እንዲመልሱልን ከጋበዝናቸው ከእንግዳችን ጋር ያደረግነውን ቆይታ በዚህ አጠቃልናል። በሌላ ጊዜ በሌላ ዝግጅት እስከምንገናኝ በሰላም ያገናኘን። አባትህን ጠይቅ ያስታውቅህማል። ኦሪት ዘዳግም ምዕራፍ 32 ከቁጥር 7። በዚህ ማኅበራዊና ሃይማኖታዊ መርሃ ግብር ሊቃውንተ ቤተ ክርስቲያን ከምእመናን ለሚነሱ ጥያቄዎች ምላሽ ይሰጣሉ። ለሊቀ ልሳናት ቀሲስ ከፍ ያለው ቃለ ሕይወት ያሰማልን።
ለአንድ ሰዓት ከድምፀ ተዋሕዶ የሬዲዮ ዝግጅት ወደ እናንተ ስናስተላልፈው የነበረው ዝግጅት በዚሁ ተፈጸመ። ዝግጅቱን ወደ እናንተ ሳቀርብ የነበርኩት እኔ ደመላሽ ኃይለማርያም እንዲሁም ካዘጋጁ ከዲያቆን ቴዎድሮስ ኃይሉ ጋር በመሆን ነበር። ሳምንት በሌሎች መሰናዶዎች እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።